ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንትና እንግዲህ አስደንጋጭ ነገር ተከስቶ ነበረ። አብርሽ እንግዲህ ነገሮችን ሁኔታዎችን መቋቋም ሲያቅተው ራሱን ስቶ ነበር የወደቀው እና ጓደኞቹም አፋፍሰው ወደ ሆስፒታል ቀጥታ ይዘው ተሄዶ ነበር። እዛ በነበረበት ሰዓት እንግዲህ ውሃም ሲያፈሱበት ምንም ቢሉት ሊነቃ አልቻለም ነበረ። እዛ ከገባ በኋላ ግን ከትንሽ ሰዓታቶች በኋላ ወደ ራሱ ተመልሶ ደህና ነው ተብሏል። እና አብርሽ እንኳንም ደህና ሆንክ፣ እንኳንም ወደ ራስ ተመለስክ፣ እኔ በጣም ደስ ብሎኛል። ምንም ቢሆን ለቤተሰቦችህ ለልጅህ ስትል መኖር አለብህ እና ጓደኞችህ በጣም አስመሳዮች፣ ከሃዲ ጓደኞች ናቸው የሰበሰብካቸው። እኔ ትናንት በጣም ነው የገረሙኝና ሁሉም ትኩረታቸውን ሲያደርጉ የነበረው አብርሽ ወደ ሄርሜላ እንዲሄድ ነበረ ሲገፋፉ የነበረው እና ሄርሜላ ለምንድን ነው ሀሳቧን ፍላጎቷን እማትቀበላት? አንተ እየተጎዳህ እንዴት ለሰዎች ትኖራለህ? ያ ማለት እንግዲህ በቃ ሩታን እየጎዳችሁ እንደሆነ ሩታ እንደማትፈልገው እና ሩታን ትተህ ለምን ወደ ሄርሜላ አትሄድም የሚባል ነገር ነበረ ከሁሉም ስሰማ የነበረው። በተለይ ደግሞ አቤላ የሚያደርገው ነገር የሚገፋፋው ነገር እና ይህን ሁሉ ሲሰማ እንግዲህ መቋቋም አቃተው። ከዚህ በፊትም ያለ ነገር አለ። የሰው ልጅ ህይወቱ የሚጠፋው በትንሽ ነገር ነው እና አብርሽ በመጀመሪያ እንኳንም ተረፍክ። እኔ ግን ከዚህ በኋላ ወደ ራስህ ተመልሰህ ተረጋግተህ እረፍት አድርገህ ሁሉን ነገር አስበህበት ከቤተሰቦች ጋር ተመካክረክ ከሩታ ጋር ያለህን ነገር መቀጠል ካለብህ መቀጠል ከሌለብህ ከዚህ ጭቅጭቅ ውስጥ መውጣት ነው ያለብክ። እኔ ይህንን ነው የማስበው። ምክንያቱም አንደኛ እዛ ጋር የሩታ ህይወት እየተበጠበጠ ነው። ሩታ ሰላም እያገኘች አይደለም። አንተም እዚህ ጋር ሰላም እያገኘህ አይደለም። ከዚህ ይላል ከዛ፣ ከዚህ ይላል ከዛ እና ስለዚህ መጀመሪያ መረጋጋት አለብን። ለጤናህም ጥሩ አይደለም እንደዚህ አይነት ነገር። ከባድ ነው። ጭንቀት በጣም ከባድ ነው። ሰዎች ከጭንቀት የተነሳ ራሳቸውን ይስታሉ። ቀጣይ ደግሞ ያብዳሉ ማለት ነው። ወደ እብደት የሚሄዱት ከጭንቀት በኋላ ነው። ተጨናንቀው ከዛ ያብዳሉ ማለት ነው። እና አብርሽ ደግሞ በተደጋጋሚ የሆነ ነገር ሲደርስበት ፌንት ነው የሚሰራው፣ ይወድቃል፣ ውድቅ ነው የሚለውና አብርሽ ራስህን ጠብቅ። እንደ ሴት ልጅ ግን ትናንትና የተሰማኝ ነገር እኔ ሄርሜላ ምን አይነት ጋጠወጥ እንደሆነች ነው የተረዳሁት። እዛ ጋ ይሄ ልጅ ሚስት እንዳለው እያወቀች ሚስቱ አራስ እንደሆነች እያወቀች ራስ ወዳድነቷ በቃ እሷን ትተህ ለእኔ ሁን፣ እኔ እወድሃለሁ፣ እኔ አፈቅርሃለሁ ያለችው ነገር እኔ በጣም ነው የገረመኝ። እና እድሜ ልኬን በቃ ሳስደስትህ እኖራለሁ። በምንድን ታስደስችው? እሱ እዛ ጋር ደስታቷል እንዲ አላጣም እኮ እናንተ ናችሁ ህይወቱን እየበጠበጣችሁት ያላችሁት እናንተ። እሱ ደግሞ ከማን ጋር እንደሚውል ጓደኛው ማን እንደሆነ ጥላቱ ማን እንደሆነ ለይቶ የማያቅ እኔ ምን አይነት ፍጥረት እንደሆነ አላውቅም። አብርሽ ራሱ በጣም ነው የሚገርመኝ። እና ሄርሜላ ምንም ስርዓት የሚባል ነገር የለሽም። በቃ እኔ ማለት ሴት ልጅ ሆነሽ በሴት ላይ እንደዚህ አይነት ባህሪ ማሳየትሽ በጣም የሚደብር ነገር ነው። ወድቆ ራሱ ይዘውት ወደ ሆስፒታል እየሄዱ እያለ ምንድን ያለችው መኪና ውስጥ በቃ አንተ ብቻ ንቃልኝ፣ እኔ የፈለግኸውን ነገር እሆንልሃለሁ። እንዴ ቀድመሽ ነበር እንጂ አስቀድሞ ነበር መጥኖ መደቆስ። አሁን ምን ያደርጋል ድስቱን ጥዶ ማልቀስ ብላለች የድሮ ዘመዳችን። ለምን ምንም ሙያ ሳይኖራት ቤተሰቦች አዳሯት። ተድራ እንግዲህ ጎጆ ወታ ድስት ጥዳ እዛ ውስጥ ምን ተክተትበት ወጥ እንዴት እንደሚሰራ ማታውቅ። በዛ ሰዓት አማቷ ናት እንደዛ ያለቻት። አማቷ እንግዲህ ድስቱን ጥዳ ስታለቅስ ምን እንደሚከተትበት ስለማታውቅ
አሁን ምን ያደርጋል ድስትን ጥዶ ማልቀስ አስቀድሞ ነበር መጥኖ መደቆስ ያለቻት ማለት ነው። እና እናንተ ማስቀድማችሁ ነበር። አሁን ትናንትና አብርሽ ሲወርቅ አብርሽዬ ወይኔ በእግዚአብሔር ወይኔ በሚካኤል ምን እንስጥህ ምናን ይሄ ልጅ በዛው ጸጥ ቢልስ ምን ልትሆኑ ነው? ጸጥ ቢል ምን ልትሆኑ ነው? መጀመሪያ እኮ ሁላችሁም ስጮሁበት ስታዋክቡት ምናምን አንዱ ሲጮህ ልጁ ጭንቅላቱን መቋቋም አቃተው። ሲያቅተው ነው እንግዲህ እዛ ዝርር ብሎ የወደቀው ማለት ነው። እና መጀመሪያ ላይ ማሰብ ነበረባችሁ፣ መረጋጋት ነበረባችሁ። በጣም ነው የምታስጠሉት። በአጠቃላይ እዛ ጋ ያላችሁ ወጠምሻዎች በጣም ታስጠላላችሁ። የሆነ በቃ እናንተ ለሴት ልጅ ክብር የላችሁም። ክብር ቢኖራችሁማ መጀመሪያ የምታሳዝናችሁ ያቺ ራሷ ሩታ ነበረች። እናንተ ግን ያሳዘነቻችሁ ማናት? ሄርሜላ፣ ጥጋበኛዋ ሄርሜላ፣ በትዳር ላይ ትዳር የምትፈልገዋ ሄርሜላ ናት እናንተን ያሳዘነቻችሁ። እማትረቡ ማለት ነው፣ እማትረቡ። እዛ ጋ ያለችዋ ምንም መስላት ትታያችሁ። እቃ ወይም ውሽማ አድርጋችሁ ያሰባችኋት ሩታን ነው። ተረዳት። እንደዚህ እየሆነች እንዴት ጥላሃት ትሄዳለህ? በስርዓታና እንደውም ጠፍጥፎ ነበር መጣል ያለበት። እኔ ሄርሜላ በጣም ትመቸኛለች፣ እወዳታለሁ። ግን ትናንትና በጣም አበሳጭታኛለች። ሁኔታዋ የምታደርገው ነገር ማለት እኔ እንደ ቀልድ ነበር ያየሁት እስከ ዛሬው። ትናንትናው ግን ቀልድ ነው ብሎ የሚታለፍ ነገር አይደለም። ህፃናት የሚያዩት ቪዲዮ ራሱ አይደለም። ባለጌ፣ ይህ ብልግና ነው፣ በጣም ብልግና ነውር ነው። ሲቀጥል በትዳር ላይ ትዳር ካልመሰረትኩ አንድ ባለ ትዳር በነገራችን ላይ ማሰብሽ ራሱ ውስጥ ትልቅ እንትን ነው፣ የሚደብር ነገር ነው። አሁን እኮ ሩታ እያንዳንዳችሁን መክሰስ ትችላለች። በነገራችን ላይ መክሰስ ትችላለች። ምክንያቱም ህይወቷን እየዘበራረቃችሁት ነው ያላችሁት። በድኖች ናችሁ ሁላችሁም። የሆነ ጭንቅላታችሁ የሚያስብ ጭንቅላት የላችሁም ይመስለኛል። ጥቅም እርግጠኛ ነኝ ጥቅም ፈልጋ ነው። አሁን ሄርሜላ ከአብርሽ እውነት እንደ ፍቅር ይዟት ይመስላችኋል? ጥቅም ፈልጋ ቅራቅንቦ ምናምን ነገር። መቼም ሴቶች የሆነ ነገር ሲያው ለወጥ ያለ ነገር ሲያው ለምን 90 100 ዓመት ሽማግሌ አይሆንም? ይለጠፉበታል። ይለጥፋችሁና አንዳንድ ሴቶች ግን እንደው አታሰድቡን። እኛ ጨዋ አለን እኮ ጨዋ፣ ይሄው ተጠንቅቀን አንገታችንን ደፍተን የምንኖር ጨዋ ሴቶች አለን። እና እዚህ የመጣችሁ እስከኛ አታሰድቡ። ሴት ልጅ አታስብሉን። እናንተ አሁን ከሴት ልጅ አትመደቡም። ሄርሜላ ተብዬዋ ጋጠወጥ፣ አረመኔ፣ ባለጌ፣ ዘልዛላ። ሰሞኑንማ ስድብ ለቆብኛል። እኔ ራሱ እናንተ በስላሴ ስም ይቅር ይበለኝ ፈጣሪ ሆይ። እያናደዱኝ እኮ ነው። ተሰርተሽ የደራ ልጅ ተኩለሽ